ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል። 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ከመላው ኢትዮጵያ ተጀምሯል። ዜና ኢትዮጵያ ከመላው ኢትዮጵያ በሁለት ምዕራፎች እስከ 8 ሰዓት ድረስ ከእናንተ ጋር ቆይታ ያደርጋል። በመጀመሪያው ምዕራፍ 6 ሰዓት ሆኖ ተገናኝተናል። ዜና ኢትዮጵያን እየመራን ነጻነት ፍቅሩና አሸናፊ እንዳለ አብረናችሁ ቆይታ እናደርጋለን። አስቀድመን አበይት ጉዳዮቻችንን እንንገራችሁ። ቤት ሰርተን እናስረክባለን በማለት ማህበረሰቡ በሚያጭበረብሩ ተቋማትና ግለሰቦች ላይ ህጋዊ እርምጃ እየወሰደ መሆኑን የፍትህ ሚኒስቴር አስታወቀ። ሚኒስቴሩ ይህን ያለው 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 7ኛ መደበኛ ስብሰባውን ባካሄደበት ወቅት ነው። የኮሪደር ልማት ከተሞችን ከማስዋብ ባለፈ ለበርካታ ዜጎች የስራ ዕድል እየፈጠረ ይገኛል። ከተማውንና ገጠሩን በማከለ መልኩ እየተሰራ ያለው የከተማ ግብርናና የሌማት ትሩፋት ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥ እየረዳ ስለመሆኑ ተጠቆመ። ከውጭ የፈረንጆቹ አዲስ ዓመት በተለያዩ የዓለም ሀገራት በድምቀት ተከበረ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ከዜና ኢትዮጵያ ጋር አብራችሁን እንድትቆዩ እንጋብዛችኋለን። ቀዳሚ ወዳደረግነው ጉዳያችን እናልፋለን። በቀጥታ መስመሮቻችን ባልደረቦቻችን ወደሚያነሱት ጉዳይ እናልፋለን። የአገው ፈረስ በዓልን በዩኔስኮ ለማስመዝገብ አስፈላጊ ስራዎች መጠናቀቃቸው ተገለጸ። የአገው ፈረስ በዓልን በተባበሩት መንግስታት ድርጅት የሰው ልጆች ወካይ ቅርስነት ለማስመዝገብ በባህር ዳር ከተማ ከባለድርሻ አካላት ጋር ምክክር ተካሂዷል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ውለሃል? ቀደም ሲል ያነሳነው ሀሳብ አለ። የአገው ፈረስ በዓልን በተለይም በዩኔስኮ የሰው ልጆች ወካይ ቅርስነት ለማስመዝገብ በተደረገው የባለድርሻ አካላት የውይይት መድረክ ላይ የተነሱ ዋና ዋና ሀሳቦች ምንድናቸው የሚለውን መረጃዎችን ብታካፍለን። ተገናለሁ እንግዲህ በአድዋ ድል ወቅት የመስዋዕትነት የከፈሉ ጀግኖችን እንዲሁም ፈረሶችን ለማስታወስ በ1932 ዓ.ም የተመሰረተው የአገው ፈረሰኞች ማህበር እንግዲህ በርካታ ዓመታትን አስቆጥሮ 86ኛ ዓመቱ ላይ ደርሷል። እንግዲህ በየዓመቱ በጥር ወር ማለት ነው ጥር 23 በየዓመቱ እየተከበረና እየዘከረ ከዓመት ዓመትም እየተሰጠ ያለው ትኩረትም እያደገ መጥቷል። እንግዲህ ይህ በዓል በተለይ ከብሔረሰብ አስተዳደሩ ባሻገርም ሌሎች ነዋሪዎችን ጨምሮ በርካታ የሀገሪቱ ነዋሪዎችም እንዲሁ ወደ ቦታው እየሄዱ የሚጋበዙበትና ትኩረትን እያገኘ መጥቷል። ታዲያ ይህንን የአገው ፈረስ ባህል በዩኔስኮ ለማስመዝገብ በርካታ ጥያቄዎች እንግዲህ ከዚህ በፊት ሲነሱ ቆይተዋል። ይህን ለማስመዝገብ እንግዲህ እንደ ሀገር አቀፍ ደረጃ በኢትዮጵያ ቅርስና ጥበቃ ባለስልጣን በኩል ይሁንታ ማግኘቱ ነው እንግዲህ የተገለጸው ማለት ነው። ይህንን በማስመልከትም በተለይ ከባለድርሻ አካላት ጋር የውይይት መድረክ በባህር ዳር ከተማ ተካሂዷል። በዚሁም በርካታ ባለድርሻ አካላትና የክልሉ ከፍተኛ አመራሮች በተገኙበት የተለያዩ ሀሳቦች ተነስተው ነበር። በተለይ የአማራ ክልል ርዕሰ መስተዳድርን በመወከል የተገኙት በምክትል ርዕሰ መስተዳድር ማድረግ የከተማና መሰረተ ልማት ቢሮ የከተማና መሰረተ ልማት ክላስተር አስተባባሪ ዶክተር አህመዲን መሐመድ የተለያዩ ሀሳቦችን አነስተው ነበር። እንግዲህ አማራ ክልል በርካታ ቅርሶችና ባህሎች ያሉበት አካባቢ ነው። እነዚህን ቅርሶች በዓለም ቅርስነት ለማስመዝገብ በርካታ ስራዎች እየተሰሩ እንደሚገኙ ገልጸዋል። ያገው የፈረስ ባህልን በተለይ ከፈረስ ጉግስነትና ከፈረስ ግልቢያ ባሻገርም አንድነትን፣ አብሮነትንና ወንድማማችነትን እንዲሁም ህብረ ብሔራዊ አንድነትን የሚያጠናክር ባህል መሆኑን ገልጸዋል። ይህን ለማስመዝገብ እንግዲህ በርካታ ስራዎች ሲሰሩ ቆይተው በአሁኑ ወቅትም እነዚህን በዩኔስኮ ለማስመዝገብ ስራዎችና የቅድመ ዝግጅት ስራዎች መጠናቀቃቸውን ገልጸዋል። እሳቸው ያነሷቸውን ሀሳቦች ለተመልካቾች እናድርስ። የአገው የፈረስ ባህልን ለማስመዝገብ የፌዴራል መንግስት በመወሰኑ ለማስመዝገብ የሚያስፈልጉ ስራዎች ተጠናቀዋል። የህዝባችን የዓመታት ጥያቄ የነበረው በተለይም የአገው ህዝብ ባህላችን፣ እሴታችን የኛ ብቻ ሳይሆን የዓለም ቅርስ ይሁንልን የሚለው ከፍ ያለ ጥያቄ ምላሽ ለማግኘት
ግማሽ መንገድ ላይ በደረሰበት ወቅት በመገናኘታችን እንኳን ደስ አላችሁ፣ እንኳን ደስ አለ። እነዚህ ተስፋ ሰጪ ጅምሮች ተጠናክረው እንዲቀጥሉ ሁሉም ባለድርሻ አካላት በትብብርና በቅንጅት በመስራት ጸጋዎችን በማጥናት በመጠበቅ በመንከባከብና በዓለም ቅርስነት በማስመዝገብ የቱሪዝም ዘርፉን ማሳደግ ይገባል። በዚሁ የውይይት መድረክም ታዲያ የኢትዮጵያ ቅርስ ጥበቃ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌውም ተገኝተው ነበር። እንግዲህ በዩኔስኮ ለማስመዝገብ ከሚያስፈልጉ መስፈርቶች መካከል እነዚህን ባህሎችና ቅርሶች በተለይ የማይዳሰሱ ቅርሶች ማለት ነው አንድነትን፣ አብሮነትን የሚያጠናክሩ ሊሆኑ ይገባል። በዚህ ረገድ ደግሞ የአገው ማህበረሰብ የአገው ፈረስ ባህል በዚሁ ረገድ ሚናው ከፍተኛ መሆኑን ነው ያነሱት። እንግዲህ የመደመር መንግስት ባለፉት 7 ዓመታት በዚሁ ረገድ በሰጠው ልዩ ትኩረት እነዚህን ባህሎችን በዩኔስኮ ለማስመዝገብ ልዩ ትኩረት ሰጥቶ እየሰራ እንደሚገኝም ገልጸዋል። ላለፉት 7 ዓመታትን በተለይ 7 የሚደርሱ ቅርሶችን በዚሁ የማስመዝገብ ስራዎችም መሰራታቸውን ነው እንግዲህ የገለጹት። የእሳቸውን ሀሳብ አድምጠን እንመለስ። ባለፉት 7 ዓመታት የቅርስ ጥበቃ ትልቅ ስኬት ተደርጎ የሚወሰደው 7 ቅርሶችን በዩኔስኮ አስመዝግበናል። ማንም ሀገር አድርጎት አያውቅም። 4 የማይዳሰስ 3 የሚዳሰስ እነዚህን 7 ቅርሶች ስናስመዘግብ ኢትዮጵያ በአጠቃላይ በዩኔስኮ ያስመዘገበቻቸው ቅርሶች ብዛት የሚዳሰሱና የማይዳሰሱ 19 ሆኖ አሁን እነ ሞሮኮን እነ ደቡብ አፍሪካን 2 ስንዝር ከጋት እየመራናቸው ነው። እንቀጥላለን ደግሞ። ስለዚህ አገው ፈረሰኛ የመረዳዳት፣ የሰላም፣ የፍቅር፣ የአንድነት እነዚህ ኳሊቲዎች ናቸው። ካለባበሱ፣ ከፈነስ ግርቢያው፣ ከስነ ስርዓቱ ከነዛ ውጪ ወደዛ የሚያመጡት ማለት ነው። እንግዲህ የአገው ማህበረሰብ ዘንድ ፈረስ ልዩ ቦታ የሚሰጠው ነው። እንግዲህ በአገው ማህበረሰብ ዘንድ ፈረስ በደስታም በሀዘንም አብሮ አለ፣ በርካታ ሚናዎችን ይወጣል። ከዛ ባሻገር እንግዲህ በርካታ አገልግሎቶችን በመስጠት ረገድ እንግዲህ ልዩ ቦታ የሚሰጠው ነው ፈረስ። እንግዲህ ይህ የአገው ፈረሰኞች ማህበር እንግዲህ ከተመሰረተ ጀምሮ ከአመት ዓመት ትኩረቱን እያገኘ መጥቷል። እንግዲህ የፊታችን ጥር 23ም 86ኛው የአገው ፈረሰኞች ማህበር ማለት ነው በልዩ ድምቀት የሚከበር ይሆናል። እንግዲህ በዚህ በዓል ላይ የሚታደሙ በርካታ ዜጎች ቁጥርም እንግዲህ እየጨመረ ይገኛል። በዚሁ በኩል ደግሞ አባላቱንም እንግዲህ ያስፋፋ ይገኛል። በጥቂት አባላት የተመሰረተው ይህ የአገው ፈረሰኞች ማህበር በአሁኑ ወቅት ደግሞ ወደ 62000 የሚደርሱ አባላትን አፍርቶ ነው የሚገኘው ማለት ነው። እንግዲህ ይህን የማስፋት ስራዎችም እንግዲህ ይሰራሉ ተብሎ ነው የሚጠበቀው። እንግዲህ በሀገር አቀፍ ደረጃ ማለትም በኢትዮጵያ ቅርስና ጥበቃ ባለስልጣን በኩል ይሁንታ አግኝቷል። እንግዲህ እነዚህን የተለያዩ ጥናቶችን በተለይ በእንጅባራ ዩኒቨርሲቲ በኩልም ለቅርስነት ለማስመዝገብ ይህንን ባህል ማለት ነው በርካታ ጥናቶችንም በአጠናቆ እንግዲህ በዚሁ በውይይት መድረኩ ላይ እንግዲህ ጥናቶችን ያቀረበበት ሁኔታ ነበረ። እንግዲህ ይህ በሀገር አቀፍ ደረጃ ይሁንታ ያገኘው በቅርስነት የመመዝገብ ሂደት በቀጣይ ማለት ነው በቅርቡ በደቡብ ኮሪያ በሚካሄደው የቅርስ ጉባኤ ላይ ማለት ነው ይሁንታ ያገኛል ተብሎ ወይም ደግሞ ይመዘገባል ተብሎ ነው የሚጠበቀው። እንግዲህ በደቡብ ኮሪያ በሚቀርቡ ቅርሶች መካከል የአገው ፈረሰኞች ማህበር ወይም ደግሞ የአገው ፈረስ ባህል አንዱ ነው። በሌላ በኩል ደግሞ እንግዲህ በአማራ ክልል ደረጃ ሌላም እንዲሁ የሚመዘገብ ቅርስም ይኖራል ተብሎ ነው የሚጠበቀው። በጣና ገዳማት የሚገኙ ቅርሶችንም እንዲሁ በዩኔስኮ ለማስመዝገብ ስራዎች መጠናቀቃቸውም ነው እንግዲህ የተመላከተው ማለት ነው። እነዚህንና ሌሎችንም እንግዲህ በማስፋት ስራዎችን በተለይ ለቅርስ ጥበቃ የሚደረገውን ስራ በማጠናከር ረገድ ስራዎች ይሰራሉ ተብሎ ነው የሚጠበቀው። እንግዲህ ለአገው ፈረስ ባህል ልዩ ትኩረት መስጠትና በዩኔስኮ መመዝገብ ማለት አንደኛ የቱሪስቱን ፍሰትን በመጨመር ረገድ የበኩልን አስተዋጽኦ ያበረክታል ተብሎ ይጠበቃል ማለት ነው። ከዛ ባሻገርም እንግዲህ ቀደም ሲል እንዳነሳሁትኝ ህብረ ብሔራዊ አንድነትን በማጠናከር እንዲሁም አንድነትንና ሰላም ተምሳሌትን በመሆን በኩል ለሌሎች ማህበረሰቦችም አርያን በመሆን በኩል ለሀገር አቀፍ ደረጃም ትኩረት የሚስብ በማድረግ በኩል የራሱ ሚና ይኖረዋል ተብሎ ነው የሚታሰበው። እንግዲህ ለጊዜው ያለ መረጃ ይሄን ይመስላል። ሳሙኤል ወርቃየው ስላደረስከን መረጃ እናመሰግናለን። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 7ኛ መደበኛ ስብሰባውን አካሄደ። የህዝብ ተወካዮች ምክር ቤት የአሰራርና የአባላት ስነ ምግባር ደንብ አንቀጽ 92 መሰረት የፍትህ ሚኒስትሯ ሀና አርአያ ስላሴ ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል።
ቤት ሰርተን እናስረክባለን በማለት ማህበረሰቡን በሚያጭበረብሩ ተቋማትና ግለሰቦች ላይ ሚኒስቴሩ ህጋዊ እርምጃ እየወሰደ መሆኑንም አሳውቀዋል። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ሪፖርተራችን ፍሬዎት ረታ በቀጥታ መስመራችን ላይ ትገኛለች። ፍሬዎት እንደምን ውለሻል? ከአባላቱ ምን ጥያቄዎች ተነሱ? የተሰጠውስ ምላሽ ምን ይመስላል? አመሰግናለሁ አሸናፊ። እንዴት ዋላችሁ? እንግዲህ ከምክር ቤቱ አባላት በርካታ ጥያቄዎች ተነስተዋል። ከነዛ መካከል እንግዲህ የመጀመሪያው ጥያቄ ወይም ደግሞ ትልቅ ሰፊ ወይም ደግሞ ብዙ ሰውም የጠየቀው ጥያቄ ቢኖር በማረሚያ ቤቶች ላይ የታራሚዎችን የአያያዝ ስርዓትና የህጋዊ መብት ወይም ደግሞ የሰብአዊ መብት አጠባበቅ እንዲሁም ደግሞ በተለያዩ አካባቢዎች ውስን አካባቢዎች ላይ በኢትዮጵያ ግጭት ባለባቸው አካባቢዎች ላይ የዜጎች የሰብአዊ መብት ጥሰት እየተከሰተ ነው ያለው። ይሄንን ከመቆጣጠርና ተጠያቂነትን ከማስፈን አንጻር ምን ስራዎች እየተሰሩ ነው የሚለው ጥያቄ ተጠይቋል። ሌላው የዲጂታል ስነ ምህዳሩ መስፋፋቱን ተከትሎ እንግዲህ ከዲጂታል ስነ ምህዳሩ በርካታ የሆኑ ውጤቶች እየተገኙ ቢሆንም ችግሮችም ደግሞ ቴክኖሎጂው የሚያመጣቸው የራሳቸው ቴክኖሎጂዎች አሉ። እነዚህን ከመቆጣጠርና አቅም ከመፍጠር አንጻር የህግ ማዕቀፎችን ከማውጣትና ተግባራዊ ከማድረግ አንጻር ምን ደረጃ ላይ እንገኛለን የሚሉ ጥያቄዎች ተነስተዋል። ሌላው በመዲናው በተለይም ደግሞ በአዲስ አበባ ላይ በርካታ ድርጅቶችና ግለሰቦች የቤት ችግርን መሰረት በማድረግ በአጭር ጊዜ ቤት ሰርተን እናስረክባለን የሚል ማህበረሰቡን የማጭበርበር ተግባራትን እያከናወኑ ነው የሚገኙት። ይህም እንግዲህ ብር ሰብስቦ ከመሰወር አንጻር እንዲሁም ደግሞ ባሉት ጊዜ የማያስረክቡ በርካታ ግለሰቦችና ተቋማት አሉ። እነዚህንም ተጠያቂ ማድረጉ ላይ ምን እየሰራችሁ ነው የሚሉ ጥያቄዎች ተነስተዋል። ሌላው የሚኒስቴር መስሪያ ቤቱ ተደራሽነትን ከማስፋት አንጻር ውስን አካባቢዎች ላይ ነው ተደራሽነቱ ሌሎችን አካባቢዎች ተደራሽ ከማድረግ አንጻር ምን ስራዎች እየተሰሩ ነው የሚሉትን ከምክር ቤት አባላቱ የተነሱ ጥያቄዎች ናቸው። ለነዚህ ለተነሱ ጥያቄዎች እንግዲህ የሚኒስትሩ የፍትህ ሚኒስትር ሀና አርያ ስላሴ ምላሽ ሰጥተዋል። በምላሻቸውም በተለይ የሰብአዊ መብት ጥሰት ጋር በተገናኘ በማረሚያ ቤቶች ላይ የሚገኘውን በተመለከተ ባለፈው ዓመት 2017 በጀት ዓመት በ170 ሺህ የሚሆኑ ታራሚዎችን የመጎብኘት ስራ እንደተሰራና የነሱንም የማማከር ችግራችሁ ምንድነው የሚለውንም የመጠየቅ እንዲሁም የመሰረተ ልማት ስራዎች እንደተሰሩበት እንዲሁም ደግሞ እዛ ማረሚያ ቤት ውስጥ የሚያገለግሉ ባለሙያዎች ላይ ስልጠናዎች እንደተሰጡ ተነስቷል። ሌላው የአካባቢዎች ላይ የተለያዩ አካባቢዎች ላይ ግጭት ባለባቸው አካባቢዎች ላይ የሚከሰተውን የሰብአዊ መብት ጥሰት ደግሞ ለመከላከል 2 እርምጃዎች እንደተወሰዱ ተነግሯል። የመጀመሪያው የምክክር ኮሚሽን ከማቋቋምና ችግሮችን ዘላቂ በሆነ መንገድ መፍታት እንዲሁም ደግሞ የሽግግር ፍትህንም ከማቋቋም አንጻር ችግሮች በዘላቂነት እንዲፈቱ የማድረግ ስራዎች እየተሰሩ ስለመሆኑ ተነስቷል። በመደበኛነት ግን በፌዴራል ፖሊስ እንዲሁም ደግሞ በአካባቢው ፖሊስ መደበኛ የሆነ ሰላም የማስከበር ስራዎች እንደተሰሩ ገልጸዋል ሚኒስትሯ። ሌላው ከዲጂታላይዜሽን ጋር በተገናኘ በርካታ የህግ ማዕቀፎች ወጥተዋል። እነዚህ የህግ ማዕቀፎችን ተግባራዊ ከማድረግ አንጻር ውስንነቶች እንዳሉ ጠቅሰው በቀጣይ እነዚህ ወደ ስራ እንዲገቡና ተግባራዊ እንዲደረጉ የማድረግ ስራ ይሰራል ነው የተባለው። ከቤቶች ጋር በተገናኘ ደግሞ 1.5 ቢሊዮን ብር ሰብስቦ የተሰወረ ተቋምን ወይም ደግሞ ግለሰብንም በቅርብ ቁጥጥር ስር እንዳዋሉና ሌሎች ላይም እንግዲህ የቁጥጥር ስራና ህግን ወይም ደግሞ ፍትህን የማስፈጸም ስራ እንደሚሰራ ተነስቷል። ከተደራሽነትም አንጻር እንግዲህ ሌሎች አካባቢዎች ላይ በዚህ በበጀት ዓመት የተለያዩ አካባቢዎች ላይ ንዑስ ቅርንጫፍ ጽህፈት ቤቶችን በመክፈት ተደራሽነትን እናሰፋለን የሚል ሀሳብ ሰንዝረዋል። አሁን ላለኝ መረጃ ይሄን ይመስላል። ፍሬዎት ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆንልሽ። ተመልካቾች ዜና ኢትዮጵያ ላይ ትገኛላችሁ። በዝርዝር ወደምንመለከተው ጉዳይ እናልፋለን። የኮሪደር ልማት በተጀመረ በአጭር ጊዜ ውስጥ ውጤት የተመዘገበበት ትልቅ ሀገራዊ ፕሮጀክት ነው። ፕሮጀክቱ ምንም እንኳን ጅማሮ በአዲስ አበባ ከተማ ቢሆንም አሁን ላይ 70 ከተሞችን አዳርሶ ገጠር ድረስ ዘልቋል። በዚህም ከተሞችን ከማስዋብ ባለፈ ለበርካታ ዜጎች የስራ እድልን ፈጥሯል። በዚህ ጉዳይ ላይ ሰናይት ብርሃኔ ተጨማሪ ዘገባ አላት። በተጀመረ በአጭር ጊዜ ውስጥ አስደናቂ ውጤት የታየበት የኮሪደር ልማት ከተሞችን ውብ፣ ጽዱና ለነዋሪዎች ምቹ የማድረግ ዓላማን ይዞ በስፋት እየተከናወነ ይገኛል። ከተማንና የከተማ የኑሮ ደረጃን በሚገባው ልክ ለማስቀመጥ የኮሪደር ስራ ልማት ዋነኛ ግብ ነው። ከአዲስ አበባ ተነስቶ በመላው ኢትዮጵያ እየተስፋፋ የሚገኘው ይህ የኮሪደር ልማት ከከተሞች አልፎ ገጠር ድረስ ዘልቋል። የኮሪደር ልማት በኢትዮጵያ ምን አይነት ውጤቶችን እያስገኘ ነው? እንመለከተዋለን። አዲስ አበባን ከመልከ ብዙ ጉድፎቿ በማንጻት ስምና ክብሯን የሚመጥን ገጽታን ለማላበስ ያለመው የኮሪደር ልማት የተጀመረው በ2016 ዓ.ም አጋማሽ ነው። የኮሪደር ልማት ስራው በምዕራፍ ተከፍሎ የተጀመረ ሲሆን
በመጀመሪያው ምዕራፍ ከፒያሳ አድዋ መታሰቢያ ሙዚየም እስከ 4 ኪሎ፣ ከመስቀል አደባባይ እስከ ቦሌ ድልድይ፣ ከቦሌ አየር መንገድ እስከ መገናኛ ዲያስፖራ አደባባይ፣ ከመገናኛ ዲያስፖራ አደባባይ በ4 ኪሎ በኩል የአድዋ ድል መታሰቢያ ድረስ፣ ከፒያሳ አድዋ ድልድይ መታሰቢያ ዙሪያ ሜክሲኮ በሳር ቤት በኩል እስከ ወሎ ሰፈር ድረስ የሚሸፍን ነው። ፕሮጀክቱ አዋሳኝ ተፋሰሶችን ያቀፈ የብስክሌትና እግረኛ መንገዶችን፣ የከተማ ማስተር ፕላንን ታሳቢ ያደረገና ሌሎች ዘርፈ ብዙ ጉዳዮችንም ያካተተ ነው። የመጀመሪያው ምዕራፍ የአዲስ አበባ ኮሪደር ልማት 24 ሰዓትና ሳምንቱን ሙሉ እየተሰራና የቅርብ ክትትል እየተደረገበት በአጠቃላይ 48 ኪሎ ሜትር በመሸፈን ተጠናቋል። ሁለተኛው ምዕራፍ የኮሪደር ልማትን እንመልከት። ኮያ አደባባይ ጎሮና ሰሚትን ያካተተና በአጠቃላይ 43 ኪሎ ሜትር የሚሸፍን ሲሆን ከሸገር ከተማ አስተዳደር የኮሪደር ልማት ጋር በማስተሳሰር እየተከናወነ ያለ ነው። በዚህ የኮሪደር ልማት ዋና ዋና መንገዶችን የማስዋብ፣ የእግረኛ መንገዶችን የማስፋፋትና መዝናኛ ቦታዎችን የመገንባት እንዲሁም የመንገድ ዳር መብራትና ቴሌኮሙኒኬሽን መስመሮችን በዘመናዊ መንገድ የመዘርጋት ስራ ተከናውኖበታል። በአዲስ አበባ በተከናወነው የኮሪደር ልማት ከተማዋን ልክ እንደ ስሟ ውብና ጽዱ፣ ለነዋሪዎቿ ምቹ ከማድረግ ባለፈ ለዜጎች የስራ ዕድልን የፈጠረ ሲሆን ዓለም አቀፍ ትኩረትን እንድታገኝ በማድረግ ታላላቅ አህጉራዊና ዓለም አቀፋዊ ጉባኤዎችን እንድታከናውን አስችሏታል። መነሻውን አዲስ አበባ ያደረገው የኮሪደር ልማት በሌሎች የክልል ከተሞች ባህር ዳር፣ ጎንደር፣ ጅማ፣ ሐረር፣ ድሬዳዋ፣ አዳማ፣ ሐዋሳና አርባ ምንጭ ከተሞችን ያላቸውን ውብ ገጽታ ከማጉላት ባለፈ ለብዙዎች የስራ ዕድልን በመፍጠር ከተሞችን ተመራጭ በማድረግና የኢንቨስትመንት መዳረሻ እያደረገ ይገኛል። በአዲስ አበባ የተጀመረው የኮሪደር ልማት አሁን ላይ ከ70 በላይ ከተሞች ደርሷል። ይህ ከተሞችን ለማዘመንና ለነዋሪዎች ምቹ የማድረግ ስራ ወደ ገጠር ኮሪደር ልማትም እየተስፋፋ ይገኛል። የገጠር ኮሪደር ልማትም በቤተሰብ ደረጃ የአርሶ አደሩን ሕይወት በመቀየር እንደ ሀገር የታሰበውን ብልጽግና ማረጋገጥ ነው። በማዕከላዊ ኢትዮጵያ ክልል የተጀመረው የገጠር ሽግግር መንደሮች ግንባታ አጥጋቢ ውጤት ተመዝግቦበታል። ዘመናዊ የኑሮ ዘይቤን ለገጠር ነዋሪው የማህበረሰብ ክፍል የሚያለማምድ ጅማሮ ተደርጎም ተወስዷል። ሀገራዊ ለውጡ በኋላ የመደመር መንግስት ትልቅ ትኩረት በሰጠውና በሀገር አቀፍ ደረጃ እየተከናወነ ባለው የኮሪደር ልማት የህዝቡን የነቃ ተሳትፎ ታክሎበት ውጤታማ መሆን ችሏል። በዚህም ለትውልድ መተላለፍ የሚችሉ ውብ፣ ምቹና ጽዱ ከተሞች ዳግም እየተገነቡ ነው። ኢትዮጵያም የምግብ ሉዓላዊነቷን ለማረጋገጥ ከተማውንና ገጠሩን ባማከለ መልኩ የከተማ ግብርናና የሌማት ትሩፋት ላይ አተኩራ በመስራት ላይ ትገኛለች። በገጠር ግብርና ላይ ብቻ ተንጠልጥሎ የነበረው አቅርቦትም በከተማ ግብርና ስራ እንዲታገዝ እየተሰራ ነው። በዚህ ጉዳይ ላይ ሳራ ሳህለ ስላሴ ተከታዩን አዘጋጅታለች። የምግብ ሉዓላዊነትን ማረጋገጥ ለሁለንተናዊ የሀገር እድገት መሰረት መሆኑ ይታመናል። በአካላዊም ይሁን በአእምሯዊ እድገቱ የዳበረ ትውልድን ለመገንባትም እንደ ሀገር የምግብ ሉዓላዊነት ማረጋገጥ ግድ ይላል። ለዚህ ነው ኢትዮጵያ ንቁና ተወዳዳሪ ዜጋን ለመፍጠር የምግብ ዋስትና ጥያቄ መፍታት ላይ አተኩራ በመስራት ላይ የምትገኘው። የከተማም ይሁን የገጠሩን የቤተሰብ ምግብ ፍላጎት ለማሟላት ሀብትን በአግባቡ መጠቀም እና የተሟላ ምግብ ፍላጎትን ማረጋገጥ የሚያስችል ልምምድም በመገንባት ላይ ነው። ሌማትን እንኳን እንደ ማሳያ ብንወስድ ኢትዮጵያ ለመጀመሪያ ጊዜ ግራንድ ፓረንት የሚባል ነገር በዶሮ ምርት ውስጥ የጀመረችበት፣ በብዙ ቁጥር የእንቁላል ምርት ያደገበት፣ የወተት ምርት ያደገበት፣ በአርቲፊሻል ኢንሰሚኔሽን እየተስፋፋ ያለው የላሞች የማራባት ዘዬ በሰው 66 ሊትር የነበረውን የወተት ፍጆታ ወደ 88 ከፍ አድርጎታል። በማር በአሳ ከፍተኛ ለውጦች አሉ። የከተማ ግብርናና የሌማት ትሩፋትን በአዲስ አበባ ከተማ ከተጀመረው የትምህርት ቤትም ሆነ የማህበረሰብ አቀፍ ምገባ አገልግሎት ጋር አስተሳስሮ የመስራት ጅማሮም ይስተዋላል። 2012 የምገባ አገልግሎት ቢጀመርም ከአመት አመት በጣም ቁጥሩ እየጨመረ የመጣበት ሁኔታ ነው ያለው። በትምህርት ቤቶቻችን ላይ የተለያዩ አዝዕርት፣ የእንስሳት ተዋጽኦዎች፣
የሚሰሩበትና የምገባ ፕሮግራሙን የሚደግፉበት ሁኔታዎች ናቸው ያለው ማለት ነው። ይህም በምግብ እጥረት ምክንያት ከትምህርት የሚቀሩም ሆነ የትምህርት አቀባበላቸው ዝቅተኛ የሆነ ተማሪዎችን ለመታደግ ያገዘ መሆኑን ይነገራል። የሌማት ትሩፋት የምግብ ዋስትናን ከማረጋገጥ ባለፈ የምግብ ሉዓላዊነትን እስከ ማረጋገጥ የሚሻገር እሳቤ መሆኑንም የሚያሳይ ነው። ሀገር አቀፍ የፈተና ውጤት በምናይበት ጊዜ ከጊዜ ወደ ጊዜ እየጨመረ የመጣበት በ2017 እንኳን በምንመለከትበት ጊዜ 8ኛ ክፍል ወደ 88% ወደሚቀጥለው ክፍል ያለፈበት 6ኛ ክፍል 94% ወደ ቀጣዩ ክፍል ያለፈበት ሁኔታ ከዚህ ፊት ባለው ትሬንድ እንደዚህ አልነበረም ማለት ነው። አንደኛ የማለፊያ ውጤቱ በጣም ዝቅተኛ ነው። ሁለተኛ የሚያልፉ ተማሪዎች ቁጥርም በዚህ ደረጃ ያልነበረበት ነውና ለዚህ ውጤት መምጣት አንዱ ተጽዕኖ ወይም ደግሞ አዎንታዊ ተጽዕኖ እያሳረፈ ያለው ምገባው ነው ብለን ነው የምንወስደው። አገልግሎቱ የስነ ምግብ ባለሙያዎችን ያሳተፈ መሆኑም ተማሪዎች በአካላዊም ይሁን በስነ አእምሯዊ እድገት ጠንካራ እንዲሆኑ ታስቦ እየተሰራ መሆኑን የሚያመላክት ነው። የኒውትሪሽን ባለሙያ ተሳትፎበት ነው ሜኖቹ የሚዘጋጁት። በየክፍል ደረጃው አንድ ተማሪ ማግኘት ያለበት የምግብ ይዘት ንጥረ ነገር ምን መሆን አለበት የሚለው በጥናትም ጭምር ተደግፎ የሚዘጋጅበት ሁኔታ ነው ያለው። ዘንድሮ የፍራፍሬም የእንስሳት ተዋጽኦዎችም እንዲያገኙ በማድረግ የበለጠ አካላዊና አእምሯዊ እድገታቸው የተሻለ እንዲሆን ለማድረግ የሰራንበት ሁኔታ ነው ያለው። ይህ የተጀመረው የሌማት ትሩፋትና የግብርና ልማት ስራ እንደ ሀገር የአመጋገብ ስርዓትን በማስተካከል ጠንካራ ሀገርን ለመገንባት የሚያስችል ልምምድ ነው። ከኢትዮጵያ ቴሌቪዥን የሚተላለፍላችሁን የቀን የዜና ኢትዮጵያ ዜናችንን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ውጪ ዜናዎቻችን እናልፋለን። የፈረንጆቹ አዲስ ዓመት በተለያዩ የዓለም ሀገራት በድምቀት ተከበረ። ሀገራቱ እንደየሰዓት አቆጣጠራቸው አዲሱን ዓመት በደማቅ ሁኔታ ተቀብለዋል። የየሀገራቱ አደባባዮች በተለየ መልኩ አዲስ ዓመት መግባትን በሚያበስሩ መብራቶች አሸብርቀው በቴሌቪዥን መስኮቶች ላይ ተስተውሏል። 2025 ዓለም በኑሮ ውድነት፣ የአየር ንብረት ለውጥ ባስከተላቸው ከፍተኛ ሙቀት፣ ጎርፍና የመሬት መንሸራተት እንዲሁም ጦርነትና መፈናቀል የተፈተነችበት ቢሆንም የፈረንጆቹ 2026 አዲስ ዓመት ግን በርካቶች ለዓለም ሰላም፣ መረጋጋት እንዲሁም ሌሎች መልካም ነገሮች የሚከሰቱበት እንዲሆን የተመኙበት ነው ተብሏል። እስራኤል በጋዛ በሚንቀሳቀሱ ዓለም አቀፍ ግብረ ሰናይ ድርጅቶች ላይ ማዕቀብ መጣሏ ሕይወትን ፈታኝ እንደሚያደርግባቸው ተፈናቃዮች ተናገሩ። እስራኤል በተለይ በአካባቢው የሚንቀሳቀሱ ግብረ ሰናይ ድርጅቶች ጣልቃ እየገቡ ነው የሚል ክስን ስታቀርብ ቆይታለች። በዚህም ዓለም አቀፉን ድንበር የለሽ የሐኪሞች ድርጅትን ጨምሮ በርካታ ቁጥር ያላቸው ግብረሰናይ ድርጅቶችን ለማገድ ማሰቧን አስታውቃለች። ከነዚህ ዓለም አቀፍ ግብረሰናይ ድርጅቶች መካከል የኖርዌይ የስደተኞች ካውንስል አንዱ ሲሆን ካውንስሉ ግን ክሱ መሰረተ ቢስ ነው በሚል ሲያስተባብል ቆይቷል። ሰብአዊ ድጋፍ የሚበረታታ ተግባር መሆኑን የገለጸችው ቴልአቪቭ በበኩሏ ያም ሆኖ ግን በሰብአዊነት ድጋፍ ስም በሽብር እንቅስቃሴ ውስጥ መገኘት ፍጹም ተቀባይነት የሌለው ድርጊት ነው ብላለች። በጋዛ ያለው የሕክምና መሰረተ ልማት በጦርነቱ ምክንያት መውደሙን ተከትሎ የድርጅቱ መታገድ ከባድ ቀውስ ሊፈጥርባቸው እንደሚችል የጦርነቱ ተፈናቃይ ፍልስጤማውያን ተናግረዋል። ዘገባው የአልጀዚራና የአጃንስ ፍራንስ ፕሬስ ነው።